ፍቃድ ማውጣት ማለት ነው። ለዛ ነው እንደዚህ ቮይሱን ያሰማንና ከቮይሱ እንረዳለን። ቴንኪዩ ማሪ ሙባረክ ኢትዮጵያ ሆና ቸገረኝ 150 ሺህ አበድረኝ ያለችው ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደለብኝ ስጠኝ አልኩ። እሰጣለሁ። እሺ ለምን እሱ ቆረጠልሽ? ያንቺ ብር እያለሽ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። እሱ ለሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮክን አብራና ቮይሱን አሰማን። 150 ሺህ ድርሃም 150 ሺህ ብር ብድር ስጠይቅክ ያለው ብሩ ኤርፖርት ማለፍ አይችልም። ብሩ እንዴት አለፈልሽ? ያ ሁሉ ብር በኤርፖርት ያልፋል እንዴ? ለምን? እኔ ቦርሳ ውስጥ ነው አስቀመጥኩት። አዎ አልተፈተሽም? ፍተሻ እኮ አለ። ፍተሻ አለ ግን ማለት ነው ቦርሳ ውስጥ ነው አስቀመጥኩ። ስልኬ ጋር ቦርሳ እንትን አድርጌ አካውንት አለ። አይተውት ምንም አላሉ? ምንም አላሉም። እንትን አካውንት አለ። ሀቢባ ስለ ሀገሬ ስለዚህ ሀገር ኢንፎርሜሽን ልስጥሽ። ባለፈው 15000 ድርሃም ወደ ከይሮ ይዤ ልሄድ አጋጣሚ ቦርሳዬ ውስጥ ነበር ማለት ነው። ቾክያለሁ። ወላሂ አውጥቶ አስቆጥሎኝ መዝግቦ ነው ይዤ ያለፍኩት። ስመጣም እስኪ ብሩም ብሎ አይቶታል። ይሄ ነገር ወደ ህግ እሷን አግጃትና ወደ ህግ ይጀመር። ብሩን ይዤ ገብቻለሁ ይዤ መጥቻለሁ ትበልና ከካሜራ ውስጥ ወጥቶ እኔ ከፋ ይሆናለሁ ጠበቃ ይገዛላት ወይ ደግሞ ጠበቃ ስጫትና በህግ እንዳኝ። ለምን ስሜን ትፈታኛለች? እሷ በህግ ለቅም ወላሂ ለቅም የፈለግሽውን በይኝ እንጂ መጨረሻውን ለዚህች ልጅ አግዙና ጠበቃ ግዙላት። ብሩን ኤርፖርት ይዛ እንደወጣችና እንደገባች ስለሚታወቅ ቦርሳ ውስጥ ማለት ነው። ከዛ መረጃ ታግኝ ትክሰስ። እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150 ሺህ ብር ብድር ስትጠይቅክ ያለውን ቮይስ አሰማን አንዴ። እኔ ቮይሱን ሰምቼ መረዳት እንፈልጋለን። እሷ ጋር አለ። ቤት ነው ስልኬ አልተዘጋጀውም። ወላሂ ማሪ ብድር 150 ሺህ እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ዲሌት ነው አረገው። መቶ እንደዚህ አለችኝ። ሙባረክ አለችኝ። ስሚኝ፣ ይኸው ውሸት ነው ምን የጋለች አይደለም። ሙባረክ አለችኝ። አቤት አልኳት። ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ምንድነው አበድረኝ የሚባለው አልኳት። እኔ ነኝ ካሁን በኋላ መበዳደር የሚባል ነገር የለም ምንም ችግር የለውም ብዬ አካውንት ላኪ ብዬ 150 ሺህ ብር ልኬላት ትኬት ቆርጬላት ነው መጣችው። ወላሂ ሱመ ወላሂ አንዴ ቆይ እሺ ሙባረክ አንዴ አቁም። እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150 ሺህ ብር እንዳበደረሽ ለምን አልተናገርሽ? እንትን ረሲት ስላለ ችግር የለው። እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ። እኔ ማር ለምንድን ነው የምነግርሽ? እሰጥሃለሁ። እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከሀስከፈ ከተዋወቃችሁ ጀምሮ አስረጅን ስላልኩሽ ከተዋወቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገስቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድን ነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ። እኔ የተንበርት እንትን በስነ ስርዓት እየወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለብን? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው ደግሜ ያልጠይቀውም ባሌ ነው። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ ለመሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔ ስለ ወረቀት ምንም አላውቅም። አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ? ህጉ በሚያውቀው ወረቀት የለኝም ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው ኡስታዞች ናቸው ወይስ ተራ ሰው ናቸው?
ሼኮችን አለ እዙን አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለእሷ እንትን አለኝ፣ ለእሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው። አንቺ ጋር የምደርስ የምፈልገው ቪዲዮ ምን መሰለሽ? አሁን እኔ ካንስሌሽን ያለኝ እልክልሻለሁ። ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ እኔም በቪዲዮም እንደዚህ ሰው ጋር ምን አውርቼም አላቅም። በቪዲዮም እንደዚህ ወጥቼም አላቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንደሰራል ብቻ ነው የሚፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃውን ለጥቅሻ ቡዬ እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ? ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽ? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ አዎ 45,000 ድርሃም ነው። እኔ 21,200 ምናምን 21,100 መሰለኝ 21,100 ኢትዮጵያ ገብቼ 3,000 ብር ነው ዘረዘርኩት። ኢትዮጵያ ከገባ ኦኬ። የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45,000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21,100 ብር 21,100 የዘረዘርኩሽው ስንት ነው? 3,000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3,000 ብር ነው ዘረዘርኩት። እሺ ከ21,100 ላይ ሲቀነስ 3,000 ድርሃም 3,000 የዘረዘርኩት ብላለች። 18,100 ነው እጅሽ ላይ የሚቀረው ማሪ። አዎ ታዲያ የሰጠሁት 19,000 ነው አልሽ። የሰጠሽው 18,100 ነው ወይስ 19,000 ነው? ከ21,100 ላይ 21,000 እኔ እጄ ላይ ያዝኩት 21,000 እጄ ላይ ያዝኩት 21,100 ብር ነው። አዎ ድርሃም። ከዛ ላይ 3,000 ኢትዮጵያ ዘረዘርኩ አልሽ። 3,000 ድርሃም 9,000 እጄ ላይ አስቀምጬ ስንት ነው የሚቀረው? 9,000 ነው አስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3,000 ዘረዘርኩ አልሽ። 21,100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3,000 ዘረዘርኩ። ተሳስቼ ነው አይደለም፣ ተሳስቼ ነው። ተሳስቼ ነው። 21,100 ብር አለኛ። 21,100 ብር እጄ ላይ ነው አለ። 9,000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እኔ ዘረዘርኩት 2,000 ነው። 3,000 ብር ነው የሚቀረው። ከ21,000 ላይ 9,000 ካረግሽማ ከ21,100 9,000ን ቦርሳዬ ላይ 12,000 ነበር። አትግባብኝ ስለፈጠረ ከአምላክ እንዴ! ሀሳቤን እየሰረከኝ ነው። እኔ ስራ እየሰራው ነው። ተቋርጠኝ። ከ21,900 9,000 ድርሃሙን ቦርሳዬ ውስጥ ከተትኩኝና የቀረውን ዘረዘርኩ ካልሽ የዘረዘርሽው 12,100 ነው የሚሆነው። 12,000 2,000 ነው እንጂ እንዴት ነው 2,000 ማሪ? ከ21,100 ላይ 9,000 ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ የቀረውን ዘረዘርኩ ካልሽ ነው የሚቀረው 12,100 ነው የዘረዘርሽው ማለት ነው። 9,000 ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ ከዛ ከ21,100 ላይ 9,000 ድርሃሙን ቦርሳዬ ውስጥ ከተትኩና የቀረው ነው የሚቀረው 2,000። ከ21,100 ላይ 9,000 ሲነሳ 12,100 ነው የሚቀረውማ። ቆይ 2,000 ነው የሚቀረው። አይዶን ነው ሂሳብ እንዴት ነው? ነው 21,100 ነው። 21,100 ድርሃም ነው ይዛ ወደ ኢትዮጵያ ገባው ያለችው። ከዛ ላይ 3,000 ድርሃሙን ለወጪ ኢትዮጵያ ውስጥ ዘረዘርኩ አለች። 3,000 ከዘረዘርሽ 18,100 ነው የሚቀረው ስላት 2,000 ነው የሚቀረው።
ራሷ አስልታት እንገራል። አዎ 2000 ነው የሚቀረው። ስንት ነው ቦርሳ? ቆይ ከኢትዮጵያ ከኢማራት 21100 ድርሃም ይዘሽ ኢትዮጵያ ገባሽ? አዎ ከ21100 ላይ 9000 ቦርሳ ውስጥ ከተትኩ ያልሽው ምኑ ነው? እንትን ነው እኔ አሁን ማለት ነው 1100 ብር ነው አለ እጄ ላይ ማለት ነው። 1100 ብር ነው አለ። 2000 ብር ከወሰድኩ ስንት ነው የሚቀረው? አይ ቅድም 3000 ደጋግመሽ 3000 ስላልሽ ነው። አሁን 2000 ሆኗል። 2000 ከሆነ 19000 ነው የሚቀርሽ። ቅድም ይኸውልሽ ደጋግመሽ ለወጪ 3000 ዘረዘርኩ ነበር ስትይ ነበረው። አሁን ደግሞ ተቀየረ። ጋይስ በጣም ቃል እየተቀያየረ ነው። እርጉዝ ነሽ እንዴ እናቱ? እያመመኝ ነው። አይዞሽ። እሺ ስለዚህ አሁን ደግሞ ወደ ከ3000 ወደ 2000 ከተቀየረ 2000 ብዬ ሊያዘው 3000 ልሰርዘው። አዎ እሺ ባይ ጋይስ በጣም ብዙ አስተያየት እያደረግንላት ነው። ብዙ ነገር ቃሏ እየቀየረች የቋንቋ ችግር ምናምን እያልን አዎ ለቋንቋ ችግር ነው። እንትን እኔ ከተናደድኩ ማውራት አይችልም። እሺ ችግር የለውም። ስለዚህ 19100 ይዘሽ ተመለሽ። 2000 ከዘረዘርሽ 19100 ድርሃም ቀረልሽ ላይ። እሺ መጀመሪያ 45000 ድርሃም ነበረኝ ብለሻል። ከ45000 ድርሃም 21100 የቀረው 23000 የት ሄደ? 23000 ድርሃም የት ሄደ? መጀመሪያ 45000 ድርሃም ነበረኝ አልሽ አይደል? እኔ ማለት ነው 45000 ነው አስቀመጥኩ አልኩሽ። ለቀረ ነው እኔ ያስቀመጥኩት ብር ነው እንጂ እንትን አይደለም። እሱ እንትን እጄ ላይ ያለ አላልኩሽም። እኔ እንደዚህ ብር ነው ያስቀመጥኩ አልኩኝ እንጂ ኢትዮጵያ 5 ብር ይዤ ነው ሄድኩ አላልኩሽም። እንደዚህ ነው። እሺ ኢትዮጵያ ምን ስንት ጊዜ ቆየሽ? 1 ወር ከ15 ቀን ነበር ያልሽኝ ቅድም። 1 ወር 10 ቀን መሰለኝ። 10 ቀን። በጣም ጥሩ። በ1 ወር ከ10 ቀን ውስጥ ምን ሰራሽ? ምን አልሽ አብዬ? በ1 ወር ከ10 ቀን ውስጥ ምን ገዝተሽ ነው ብር ያጠረሽ? ምን ሰርተሽ? እኔ ለእናቴ ነው ገዛሁት። ማውራት አልፈልግም። በውስጥ አናግርሻለሁ። ይሄ በይፋ ነው አለ። እሺ 2000 ድርሃም ስንት ተመነዘረልሽ? ኢትዮጵያ ስትመነዝሪ 2000 ድርሃሙ 2000 ድርሃሙ ስንት ተመነዘረልሽ? ቆይ እንትን አለ እኔ የሄድኩት ቀን መነዛሬ 39 ነው 40 ምናምን መሰለኝ። እኔ የሄድኩት 39 ነው 38 ነው እንደዚህ ነው። በቃ 38 እንደሚያዘው 2000 ድርሃም ሲባዛ በ38 76000 ብር። 76000 ብር ለአንድ ሰው ከ5 ዓመት በኋላ ከስደት ገብቶ ኢትዮጵያ ውስጥ ወር ከ10 ቀን ለመቆየት በቂ ነው በዚህ ኑሮ ውድነት? እኔ እንትን ውጭ አልተቀመጥኩም። የእናቴ ቤት ነው ተቀመጥኩት። ውጭም አልወጣም። ከወጣው ደግሞ እነሱ ጋር ነው የምወጣው። ውጭ አልበላም፣ ውጭም አላድርም። እዚህ ጋር ዝም አልልም። ውጭ እየወጣኝ ነበር። ገብተሻል፣ በሰላም ገብተሻል ምናምን የሚል ሜሴጅ እኔ ጋር አለ። ቤት ደረስሽ የሚል። እሺ ውዴ፣ ከ5 ዓመት በኋላ ከአንዴ ሙባረክ ልጨርስ እባክህን። ከ5 ዓመት በኋላ ከአረብ ሀገር ከአዲስ አበባ አንድ ቀን ብቻ ነው አደርኩ። እሺ መርየም የኔ እናት አንዴ ልጨርስ የኔ ውድ። 5 ዓመት አረብ ሀገር ቆይቶ ለመጣ ሰው ወር ከ10 ቀን ኢትዮጵያ ውስጥ ለተቀመጠ ሰው 76000 የኢትዮጵያ ብር በቂ ነው ወይ? አንቺ በቂ ነው ካልሽ መብትሽ ነው። አዎ እኔ 45000 ብር ብቻ ነው ጠፋሁት። ብዙ ብር አላጠፋው።
45,000 35,000 ብር ነው ጠፋው። ምን አርገሽ ነው? ከ76,000 45,000 ቆይ አንዴ ልቀንሰው ስንት እንደተረፈሽ ከ76,000 ሲቀነስ 45,000 31,000 ምን አረግሽው ማሪ? 45,000 ብቻ ካጠፋሽ በወር ከ10 ቀን ለወንድሞቼ ለይቶቼ የሆነ ነገር ነው ገዛሁት አገር ከገባው ማለት ነው። ኦኬ ስለዚህ 150,000 ታዲያ የተበደርሽው ከሙባረክ ለምንሽ ነው? የሆነ ነገር መግዛት ፈልጌ 9,000 ብር እጄ ላይ መጥፋት ስለማልፈልግ የሆነ ነገር መግዛት ነው ፈለግኩ። ለዛ ነው ተበደርኩት፣ ሌላ ነገር አይደለም። ኦኬ የሆነ ነገር እና ከኋላ እየገፋት ነው ለዚህ ደረጃ ያበቃት። እኔ ቪዲዮዋን አውርጃለሁ። መጀመሪያውንም በጣም ያቃጥላል። የተናገረች ያለችው ነገር አንደኛው በወርቅ ሌብነት ተከሰስኩ፣ ሁለተኛው በብር ነው አይዲ ለማሰራት ብላ በቀደም ለፖሊሶች የተናገረችው እንደዛ ነው። ፖሊሶቹ እየደወሉ ቀንና ማታ ይሄን ያለው የታለች የአይዲዋ ቁጥር ስንት ነው ነምበር ስልኳ ስንት ነው ሲሉኝ አይ ወላሂ ስልኳንም የለኝም። እንዴት ነው ታዲያ ስልኳን የሌለውን ሰው ቤቴ ሊመጣ የቻለው? ምንም ብዙ ነገር ፈተና ውስጥ ገብቻለሁ። አሁን ደግሞ 28 ሺህ ሰው ጉዳይ ሶስተኛ ሰው አላስገባም ይቀርታ 28 ሺህ ሰው ላይ መታ ተናግራለች። እኔ ያለውን ነገር በህግ እንዲያልቅልኝ እንድትረጃት በጠበቃ በኩልም በሌላ በኩልም እንድትረጃትና በመረጃዋ እኔም በመረጃዬ በህግ በኩል ቢያልቅልን ጥሩ ነው። ሁሉንም ነገር ግዝናም ይኑር ምንም ይኑር በህግ በኩል ለምን ያላደረግሽውን ነገር ሀቢባ አንድ ነገር ልንገርሽ። እናቴ መቃብር ነው ያለችው ወላሂ አዚም ማለት ነው። ወላሂ የእናቴ አጥንት ይውጋኝ አንድ ብር እንዳልሰጠችኝ እያወቀች አንድ እስኪ በእናቷ ራሱ ብትምልልኝ ደግሞ በጣም ደስ ይለኛል። በእናቷ ብትምልልኝ ደስ ይለኛል ማለት ነው። አንድ ብር እንደሌላት ተናዳ ነው። አዎ ተናዳ ነው። ሰው ቢናደድም ግን ይህን ያህል ውሸት እኔ ለሷ 150,000 ብር ሰጥቻት እስከዛ ድረስ ብሬን ብዬ ያልጠየቅኳት ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ እዚህ መኪና ውስጥ ቁጭ ብለን ማለት ነው ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ አይዲያን አሰራለሁ ስትለኝ ኧረ በእናትሽ አልኳት። ስንት ዓመት በልጅነት እድሜሽ የአረብ ሀገር ኩሽና ሽንት ቤት አጥበሽ እንትናችሁን በእኔ ምክንያት አይዲ አታሰሪም እኔ ነኝ የማሰራልሽ ብዬ በወሰድኩት ዛሬ መጣ ለአይዲ 9,000 ብር 10,000 ብር ለመኪና መንጃ ፍቃድ ይሄን ያህል ሞኙና ማለት ነው። ይሄን ሁሉ ብር ሰጣኛለች እና ስሜ ጠፍቷል። ወላሂ በህግ ነው መፍትሄ ፈልጋ ነው መጣሁት። ተካሰሱ ውዴ መታረቅ ትፈልጊያለሽ? በህግ ነው ኖ አሁን እኮ እንትን የለኝም እኮ 3 ወር ነው የሰጠሁት ካንስሌሽን። ለምንድን ነው የሚቆየው እንደዚህ ነሃል? አይዲ መሰራት እኮ 1 ሳምንት ብቻ ነው መፈጅ። 1 ሳምንት ባለቤቴ እንዴት የአይዲ ብር ትከፍለኛለች? ሀቢባ 1 ሳምንት ነው ወይ 2 ሳምንት ነው? እስካሁን ድረስ ግን እንትን እኔ ቀራማ ውስጥ ነው ገባው። ወረቀቴ ተብላ ተመክራ ነው የመጣችሁት። ወላሂ ባይ ይኸው ሀቢባ አንቺ ፊት የምናገረው ማለት ነው። ባይ ሂጂ አድርጊ፣ ስሙን አጥፊ፣ ፎቶውን ተጠቀሚ ያሉን ፎቶ ቪዲዮውን ወስጃለሁ። እዚህ ጋር አንቺ ጋር ካልተናገረች እንዳንድ ሴት ማለት ነው አንቺ ጋር ያለውን ነገር ሐቁን ካላመነችልኝ እኔ በህግ ነው ስሜ ጠፍቶ ዝም ብዬ መቀመጥ እሱ አይደለሁም። ማንንም አላለኝ። በህግ ነው የሚሄደው። ህግ ለሴትም ይፈርዳል። እኛ እያልናችሁ ያላችሁ ያለነው እኔና ህዝቡ እያለን ያለነው ልጅቷ እያቀለሻለሻት ነው። እርጉዝ ሳትሆን አትቀርም። እኛ የጠረጠርነው ነው አይደል? ነው ኪድና ኪንዴት ትመርመር እና እርጉዝ ከሆነች ለልጃችሁ ስትሉ እናንተ ታርቃችሁ በቃ ሴት ናት ተናደደች ስተዋት ችላ ስትላት እዚህ ጋር አንቺ ጋር ስሚኝ፣ እዚህ ጋር አንቺ ጋር ተናድጄ ነው ብላ ከተናገረች ነው መፍትሄ የሚገኘው። ሐቁን ተናግራ እኔ ይኸው በሰላም ማለት ነው ወደ ቤቴ እየገባሁ ነኝ በሰላም ቤቴን አያደርሰኝ የመኪና አደጋ ይብላኝ። አንድ ብር እቺ ልጅ ለኔ አልሰጠችኝም። አንድ ወርቋም እሷ ጋር ነው። ሁለት ግን ስሜን እንደዚህ በልታ ዝም አይደለም። ለምን የገዛ እናቴ አትሆንም? እንዲህ አልፈቅድም። ሰው እንትኔ ላይ እንዲለማመድ አልፈቅድም። ይሄን እንድታቅልኝ ፈልግ ያለው መፍትሄ መታረቅ ነው። ታረቁ ይጀምራል። ያለው መፍትሄ በህግ ነው። ቆይ ልጠይቃት። መርየም መታረቅ ትፈልጊያለሽ? እናስታርቃት። እኔ እሺ አይዲ ካሰረ እንዴት ነው ማታረቅ የምፈልገው? እኔ አሁን የምፈልገው አይዲ ብቻ ነው የምፈልገው። አንዴ እንደምጨርስ ብቻ ነው የምፈልገው። ሌላ ነገር ይኸውልሽ እኔ እስከ ዛሬ በጣም ብዙ ልጆች በአይዲ ብር ተበልተው ሲመጡ ደረሰኝ ተቀብዬ ነው
እሺ እንዴት ደረሰኝ የለኝም ማለት እኔ ደረሰኝ የለኝም ባለ ነው ብላ ነው ባለቤት ማለት ነው አይዲያ ሰራልኝ ብላ ደረሰኝ የለሽም ቮይስ የለሽም ከኢትዮጵያ ነው ብሩን ይዤ የመጣሁት አልሽ ብዙ ማያሳምን ነገር አለ ምን አባቴ ላድርግ ያለ ማስረጃ አቅርቢልን እኛ እንፋለምልሽ ያለ ምንም ማስረጃ 19000 ድርሃም ከኢትዮጵያ አምጥቼ ተቸግሬ 150000 ተበደርኩት ሰው ብር 19000 ድርሃም እጁ ላይ ያለ 150000 ከሰው ይበደራል 150000 ተበደርኩት ከባሏ ከዛ ደግሞ ስመጣ ከኢትዮጵያ 19000 ድርሃም ይዤ መጥቼ ሰጠሁት ሶሪ ህሊና አለኝ ያላመንኩበት ነገር ላይ ምንም አይነት እንትን አልልም እኔ ግን እምለው ለሁለታችሁ የሚበጀው ልጅቷ እርጉዝ ሳትሆን አትቀርም ወደ ላይ እያላት ነው ታርቃችሁ ልጃችሁን አብራችሁ ልታሳድጉ በኒካ ነው በሐላል ነው ልጁ የተረገዘው 25000 ሰው ላይ የተናገረችውን ነገር ስህተት እንደሆነና እንደዋሸች ካመነች በኋላ ነው ስለ እርቁም ስለ ሌላ ነገሩ የምናወራው ሰው ነው የላካት አዎ እንደዚህ አይነት ነገር አታውቅም በፊት እውነት ለመናገር እንደዚህ ተንኮል ሸር አታውቅም እንደዚህ አድርገሽ ሀቢባ ጋር ይቀራረባል በሚል ወላሂ አንቺን ስም ባጠራ ማለት ነው የትም ቦታ አልቀርብላትም ነበር